ለምን አትይዘው? ለምን ይዟል? የወንጀለኛ ተባባሪ ነህ። እኔ የወንጀለኛ ተባባሪ አይደለሁም። አልይዘው። ባለጌ ነው አውቃለሁ፣ ግን አልይዘው። ለምን አትይዘው? ዛሬ እኔ ቢይዘው ነገ እናንተ በዋስ ትለቁትና የኔ ጥርስ በጠንሽ ቦክስ አለ ውሃ ይዋጣል። መሬት ቢዘረገፍ ታላቅ ነው መሰል። አልይዘው። ከነጻነት ሞት ጀርባ እውነታው ይታወቅ። ከ5 ቀናት በፊት የሆነው ነጻነት ወርቅነህ የሳቃችንን ምንጭ የደስታችንን ምንጭ በድንገት በአስደንጋጭ ሁኔታ አጣ ነው። ለኢትዮጵያውያን ሁሉ መሪር ሐዘን፣ መራር እውነታ። ማን ነው መሞቱን የሚያምነው? ማን ነው ሞቷል ብሎ ሊያስብ የሚችለው? ማንም ሊያስብ ሊገምት አይችልም በፍጹም። ለምን ነጻነት የቤተሰብ ያህል ለኛ የቀረበን ተወዳጅ አርቲስት ነበር። ነጻነት ምሳ ሰዓት አካባቢ ከመሞቱ በፊት በትላንትናው ዕለት የኢቢኤስ ስራውን ጥንቅቅ አድርጎ ሰርቶ አስረክቦ ነበር። በነጋታውም ለስራ ተዘጋጅቶ ነበር። ነገር ግን ድንገት ታመምኩ ብሎ ወደ ሐኪም ቤት ሄደ። በዛው መሞቱ ተሰማ። ይህን ጊዜ ነው ታዲያ ብርቱ ጥያቄ ሊነሳ የቻለው። እንደሚታወቀው ታዋቂ ሰዎች ድንገት ታመምን ብለው ሐኪም ቤት ወይም ሆስፒታል ይሄዳሉ። በአሳዛኝ ሁኔታም ሞተው ይመለሳሉ። የሞታቸው ምክንያት ሳይጣራ እንደ ዘበት ይታለፋል። እነሱም በሂደት ይረሳሉ። የሞተ መረሳቱ አይቀርምና የሞታቸው መንስኤ ምን እንደሆነ ሳይታወቅ ህዝብ ጉዳዩን ሳያውቀው ይቀራል። ብዙዎች በድንገት የሞቱ ሰዎችን በአሁኑ ሰዓት እያስታወሱ ነው። ለአብነት ያህል ድምፃዊ ኢዮብ መኮንን፣ ታምራት ደስታን፣ ማዲንጎ አፈወርቅን እንዲሁም ዳዊት ነጋን ያስታውሳሉ። እነዚህ አርቲስቶች ወደ ሆስፒታል ሄደው በዛው ሞታቸው ተሰምቶ ተቀብረዋል። እስካሁን ድረስ በምን ምክንያት እንደሞቱ አልታወቀም። የግለሰቦች የሞት ምክንያት ምን እንደሆነ ማለትም የጤና እክላቸው ወይም ችግራቸው ምን እንደሆነ ለህዝብ ይፋ አልተደረገም። ለምን የግለሰቦች የግል ገመና ነው ተብሎ ይታሰባል። ነገር ግን ታዋቂ አርቲስቶች የሞታቸው ምክንያት ምን እንደሆነ በአደባባይ በፖሊስ ተጣርቶ ይገለጻል ተብሎ ከተነገረ በኋላ አይነገርም። ነጻነት ወርቅነህ ከሞተ በኋላ ሬሳው በፖሊስ ምርመራ እንደተካሄደበት ተገልጿል። ነገር ግን ውጤቱ ምን እንደሆነ እስካሁን ድረስ አልተገለጸም። ወደፊት ይፋ ቢሆን መልካም ነው የሚል ጥያቄ በብዛት እየተነሳ ነው። ልክ እንደ ታምራት ደስታ ወይም ልክ እንደ ማዲንጎ አፈወርቅ ሞት ተደበስብሶ እንዳይቀር አደራ የሚል መረጃዎች በስፋት እየወጡ ይገኛል። ነጻነት ከመሞቱ በፊት የጤና ሁኔታ ያሳሰባቸው ግለሰቦች ነጻነት በቀላሉ በሕክምና የሚድን ህመም ነው ያለው፣ ወደ ሆስፒታል መሄድ አለበት፣ አይኑ ቢጫ እየሆነ ነው፣ ፊቱና ቦርጩ አካባቢም ያልተለመደ አዲስ ውፍረት እያሳየ ነው፣ በአፋጣኝ ወደ ሕክምና መሄድ አለበት የሚል አስተያየት በኢቢኤስ ቴሌቪዥን በሚያስተላልፋቸው የዩቲዩብ ቪዲዮዎች ላይ ቀርቦም ነበር። ከወራት በፊት አንዳንድ የማህበራዊ ሚዲያ አንቂዎችም በጋዜጣ ጭምር ነጻነት በአፋጣኝ ሕክምና ማግኘት አለበት፣ ምልክቱ ፊቱ ላይና አይኑ ላይ እየታየ ነው በማለት ጽፎም ነበር። ሆኖም ግን ያኔ እንዴት አንድን ግለሰብ ከራሱ በላይ አውቃለሁ ተብሎ ወደ ሐኪም ቤት ሂድ ተብሎ ምክር ይለገሳል የሚል የተቃውሞ ድምፅ ቀርቦም ነበር። በተለያዩ ሚዲያዎች ላይ ነጻነት በአፋጣኝ ሕክምና ያገኝ፣ አሳሳቢ የህመም ምልክት እየታየበት ነው ይባል እንጂ የህመሙ አይነት አልተገለጸም። የቅርብ ጓደኛው ሰይፉ ፋንታውን እንደገለጸው ነጻነት ሆስፒታል በመሄድ የጤና ክትትል እንደሚያደርግ አስታውቋል። ለውጥ እንዳለውም በዶክተሮች ተነግሮት ነበር ያለው ሰይፉ ፋንታውን፣ ነገር ግን ድንገት ሳይታሰብ ከመሞቱ በፊት ማለትም ከትላንት በስቲያ ቀረጻ ላይ ውሎ ስራውን ሰርቶ ነበር ብሏል። ነገር ግን ትላንትና ጠዋት ለስራ ተነስቶ ሳለ ረፋድ ላይ ድንገት ታመምኩ ብሎ ወደ ሐኪም ቤት እንደሄደ ሳይመለስ ቀርቷል ሲል ገልጿል። ሐዘናችን መሪር ነው ሲል ገልጾታል። የነጻነት ወርቅነህ ሞት ኢትዮጵያውያንን ከጫፍ እስከ ጫፍ ያስደነገጠ ነበር። መታመሙ ሳይነገር ድንገት ሞተ መባል እጅግም የሚያስደነግጥ ነው። ነጻነት በሁሉም ማህበረሰብ ዘንድ ተወዳጅ ነው። ከዚህ ከሀገራችን ከቆሸሸ ፖለቲካ ራቅ ብሎ ህይወቱን የሚመራ ክትት ያለ ጨዋ ግለሰብ ነበር። ብዙዎች ደግና ትሁት እንደሆነ ከመሞቱ በፊት ሲመሰክሩለት ነበር። በተለይ አንድ ታዋቂ ድምፃዊ ስለ ነጻነት የሰጠው ምስክርነት የብዙዎችን ቀልብ ስቧል። ይህ ታዋቂ አርቲስት ብዙ ጊዜ መገፋት ደርሶብኛል በማለት ወቀሳና ክስ ሲያቀርብ ይሰማ ነበር። ይህ በብዙ አርቲስቶች፣ ታዋቂ ጋዜጠኞች ተገፍቻለሁ የሚለው አርቲስት ግን ነጻነት ማለት ደግ ሰው ነው፣ እሱም ብቻ አመሰግናለሁ ሲል ተደምጧል። ለጀማሪ አርቲስቶች ቃለ መጠይቅ ለማድረግ ሲቀርቡ ለፀጉር መቆረጫ ይሆናችሁ እያለ የሚሰጥ ነበር በማለት ስለ ደግነቱ ከመሞቱ በፊት ምስክርነት ሰጥቷል። ለሰፈር ወጣቶች ገንዘቡን ሲሰጥ አይሳሳም ነበር የሚለው ይህ አርቲስቱ የቀደመ ንግግር በአሁኑ ሰዓት በብዙዎች ዘንድ እየተቀባበሉት ይገኛሉ። ነጻነት ወርቅነህ ማለት ግራጫማ በሆነው ሀገራዊ ኑሮ አድማስ ላይ የሳቅ ጮራ ሊፈነጥቅ የተጋ ድንቅ ሰው ነበር ያለው አንድ የማህበራዊ አንቂ ግለሰብ ነጻነት ማለት ሁለገብ ከያኒ ነበር። ይጽፋል፣ ይተውናል፣ ያዘጋጃልም።
በዚህ ሁሉ ፈርጅ ውስጥ ግን ተወዳጅነቱ አልቀነሰም፣ እየጨመረ መጣ እንጂ። እንደውም የህዝብ ፍቅር ከአጽናፍ እስከ አጽናፍ የናኘለት ግለሰብ ነበር። ነጻነት ሞተ ሲባል ሁሉም ኢትዮጵያዊ የተሰማው ስሜት ከቤተሰብ ውስጥ አንድ ግለሰብን በሞት ያጣ ያህል ተሰምቶታል። ሁሉም ማህበረሰብ ማለት ይቻላል በነጻነት ድንገተኛ ሞት መሪር ሐዘን ተሰምቶታል። ነጻነት በይፋ የፌስቡክ እና ኢንስታግራም ገጾች የሚያጋራቸው አጫጭር መልእክቶች ነበሩት። መልእክቶቹ ከህይወት ልምዱ የተቆነጠሩ ይመስላሉ። በቀላል ስዕል ታጅበው የሚነበቡት እነዚህ መልእክቶች የልቦናችንን ጓዳ እንድንመረምር የሚጋብዙ ናቸው የሚለው አንድ አስተያየት ሰጪ ነጻነትን ልንመረምረውና ልናጤነው ይገባ ነበር ብሏል። ሰይፉ ፋንታሁንም በኢንስታግራም የሚያስተላልፋቸው ቁም ነገሮች ከቀልድ አዋቂ ግለሰብ የወጡ አይመስልም በማለት ግርምቱን አጋርቷል። ነጻነት ከ5 ቀናት በፊት እንዲህ ብሎ ነበር። ፍቅር ሰው ሲሞት እንኳን አይጠፋም፣ ወደ ኋላ ይቀራል እና የማንቋቋም ይሆናል። በእርግጥም ነጻነት ስለ ራሱ የጻፈ ይመስላል። ነጻነት በሰዎች ዘንድ ተወዳጅ ነው፣ የሰው ፍቅር አለው። ለዛም ነው ሰዎች የእሱን መሞት ሲሰሙ የእሱን ፍቅር መቋቋም የተሳናቸው። ነጻነት ከ2 ቀናት በፊት ደግሞ እንዲህ ሲል ምክር አዘል መልእክት አስተላልፎ ነበር። አንድ ሰው ምን አለኝ፣ ገንዘብህና ጤናህን ስታጣ ምንም አታጣም። ባህሪን ስታጣ አንድ ነገር ታጣለህ። ሁሉንም ነገር ታጣለህ። ያንን አስታውስ። ገንዘብ ሊመለስ ይችላል፣ ጥንካሬም ሊገነባ ይችላል። ነገር ግን ባህሪ የማንነታችን መሰረት ነው። አጥብቀህ ጠብቅ፣ በታማኝነት ኑር እና ሌላው ሁሉ ወደ ቦታ ይወድቃል። የተወዳጁ አርቲስት ነጻነት ወርቅነህ ነፂ የሞት መንስኤ፣ የመጨረሻዎቹ ሰዓታት ሁኔታና የቀብሩ ስነ ስርዓት ምን ይመስላል የሚለውን ጉዳይ በጨረፍታ እንመልከተው። ነፂ ትላንትና ጠዋት ለወትሮ የሥራ እንቅስቃሴው ለመውጣት እየለባበሰ ሳለ ነበር ድንገተኛ ህመም የተሰማው። ምንጮች እንደገለጹት ነጻነት ጠዋት ላይ ወደ ሥራ ለመሄድ ዝግጅት እያደረገ በነበረበት ወቅት ነው ከፍተኛ ህመም የተሰማው። ወዲያውኑ ለጓደኛው በመደወል ሁኔታውን ያሳወቀ ሲሆን ጓደኛው እንደደረሰም በፍጥነት ወደ ICMC ሆስፒታል አምርተዋል። ሆኖም በመንገድ ላይ ሳሉ ህመሙ እየባሰበት መምጣቱ ተገልጿል። ሆስፒታል ከደረሱና የህክምና እርዳታ ማግኘት ከጀመረ በኋላ በሚያሳዝን ሁኔታ ምሳ ሰዓት ገደማ ህይወቱ አልፏል። ፖሊሶችም